ዮም ንወድሳ ለማርያም ማርያምን ዛሬ እናመስግናት። መዝሙረ ያሬድ ዓርብ ዓርብ በየሳምንቱ የሚቀርብ ቃለ እግዚአብሔር። ከዓርብ ቀጥሎ ያለው ዕለተ ሰንበት እሑድ የሚባለው በሌሊት በመዝሙሩ በቅዳሴው እንዲሁም በአውደ ምሕረቱ የሚቀርበው ቃለ እግዚአብሔር ገብረ መስቀል ሚዲያ ላይ በየሳምንቱ ዓርብ ዓርብ ይቀርባልና እሱም በተመለከተ እንነጋገራለን። መጀመሪያ መዝሙር ነው። ከዚያ ቀጥሎ የቅዳሴ መልእክታት ናቸው። ከዚያ ቀጥሎ ምስባክ ነው። ከዛ ወንጌል ነው። አሁን ያለነው እንግዲህ ዛሬ ነሐሴ 1 ቀን ነው። የእመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጾመ ፍልሰታ ሱባኤ ነው። ዘንድሮ ዮም ንወድሳም እንዲሁም ደግሞ ዛቲቲ ሁለቱም መዝሙሮች አግኝተዋል ማለት ነው። ስለዚህ በአንዳንድ ቤት አስቀድመው ዛቲትን ይላሉ፣ በቀጣዩ ዮም ንወድሳን ይላሉ። እኛ ይዘነው በመጣ ነው ግን ዮም ንወድሳን እንላለን። አሁን ነሐሴ 3 ቀን ነሐሴ 10 ደግሞ ዛቲ ይእቲ ማርያም የሚለውን እንላለን ማለት ነው። በሌሎች ቤት ግን ቅድም እንዳልነው ነገ እሑድ ዛቲ ይእቲ ይላሉ። በሚቀጥለው በ10 ደግሞ ዮም ንወድሳን ይላሉ። እንግዲህ ይሄ እንደ ቤቱ ነውና ላይ ቤትና ቤተልሔም የሚባል ስላለ የጎንደር የሚባል አለና እኛ ይዘን የመጣ ነው በዚሁ ስለሆነ በታች ቤቱ ይህን ነው ይዘን የምንቀጥለው። የጊዜ ባለቤት እግዚአብሔር እንዲያስተምረን መልካም ፈቃዱ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንኳን ለ2018 ጾመ ፍልሰታ ሱባኤ ቅድስት ድንግል ማርያም አደረሰን አደረሳችሁ። ይህንን ጾም ሕፃናት፣ ይህንን ጾም ወጣቶች፣ ይህንን ጾም አረጋውያን፣ ይህንን ጾም ሊቃውንተ ቤተ ክርስቲያን አንድ ሆነን ሌሊት በሰዓታት ጠዋት በኪዳን ከዚያ በስብሐተ ነግ እንደገና ደግሞ በውዳሴ ማርያምና በቅዳሴ ማርያም ትርጓሜ ከዚያ በትምህርተ ወንጌል ከዛ ደግሞ በቅዳሴ ከዛ በኋላ ደግሞ ማታ በመሐረና አብና በወንጌል በዝማሬ 16ቱም ቀን እነሆ ስለ ቅድስት ድንግል ማርያም እና ስለ ልጇ ስለ መድኃኔ ዓለም እንዲሁም እህቶሙ ለመላእክት የመላእክት ይላታልና ስለ መላእክት እሞሙ ለሰማዕታት የሰማዕታት እናት ናትና ስለ ሰማዕታት እንዲሁም የሐዋርያት እናት የጻድቃን እመቤት የባሕታውያን ጽናት የመነኮሳት መቁጠሪያቸው ጽናታቸው ናትና ሁሉንም አማካኝ የሆነ አገልግሎት የሁሉም እናት ናትና ነያ እምነ ነያ እህትነ እናታችን እህታችን ወላዲተ አምላክ አማላጃችን ሁሉም በሰማይ ያሉ መላእክት በብሔራውያን ያሉ ቅዱሳን በገነት ያሉ እግዚአብሔር በድንቅ ጥሪው የጠራቸው እንዲሁም በዓለም ላይ ያሉ እንዲሁም በማይታየው ዓለም ላይ ያሉ የሚታይ ዓለም አለ፣ የማይታይ ዓለም አለ። በሚታየው ውስጥ የምንኖረው እኛ ነው በእኛንን በማይታየው ዓለም ውስጥ ደግሞ በየዋሻውና በየሽርኩታው የሚኖሩ ባሕታውያን አሉ። እነዚህ ሁሉ የእመቤታችን ንጽሕናዋን፣ ቅድስናዋን፣ ድንግልናዋን ወላዲተ አምላክ እያሉ ያመሰግናሉ። ይልቁንም በተአምረ ማርያም ላይ ሁልጊዜ እንደምንሰማው ቅድመ ዓለም በአምላክ ሕሊና ትታሰብ የነበረ ለአምላክ እናትነት ፈጣሪ እናቱን እንደሚፈጥር
አዎ የፈጠራት እናቱ ደግሞ ፈጣሪን አምላክን እንደምትወልድ አዎ ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት ሀለወት ስቤት ቅድስት ወበሬት እነሆ ዓለም ሳይፈጠር በፊት በምስጋና በቅድስና እመቤታችን ቅድስት ድንግል ማርያም ነበረች። ከዓለም በፊት ዓለም ሲፈጠር ደግሞ በሥላሴ ስር ነጸብራቅ እነሆ መንበረ ስብሐት ላይ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም እነሆ የእሷ ምሳሌዋ የሆነችዋል ታቦት ዘዶር አመጣ። ከዚያ ሲቀጥል ደግሞ ለሙሴ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ቀዳሚሃ ለጽዮን የጽዮን መጀመሪያዋ ሰማየ ሳረረ ሰማይን ካለባላ ከላይ ዘረጋ መሬትን በውኃ ጀርባ መሰረተ። በዚያም 20 ዓለማትን ፈጠረ፣ 7 ሰማያትን አደረገ። አንዱ መንበረ ስብሐት ነውና ዋናው መናገሻው የእሱ እዚያ በሥላሴ ስር ነጸብራቅ እመቤታችን ቅድስት ድንግል ማርያምን ታቦት ዘዶር እሷን ባለ ራእዩ ዮሐንስ እንደተናገረ ሰማይ ተከፈተ፣ መቅደሱ ታየ፣ ጽላቱ ታየ። 24ቱ ካህናተ ሰማይም ሲያመሰግኑ አክሊላቸውን አክሊላቲሆሙ ያወረዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ እየተንቀጠቀጡ አክሊላቸውን አወርደው በመንበሩ ፊት ይሰግዳሉ እንደተባለ በራእይ 5 ላይ እንደምናየው ቁጥራቸው የማይታወቅ መላእክት የሚያመሰግኑት እግዚአብሔር፣ ቁጥራቸው የማይታወቁ ዘላለማውያን ካህናት የሚያመሰግኑት እግዚአብሔር፣ እንዲሁም በምድር ደግሞ ደቂቀ አዳም የሚያመሰግኑት እግዚአብሔር ቅድመ ዓለም በአምላክ ሕሊና ትታሰብ የነበረችው ድኅረ ዓለም ሲፈጠር ደግሞ እነሆ በመንበረ ስብሐት ታቦት ዘዶር ብሎ ያስቀመጣት። ከዚያ ደግሞ ሙሴን ደግሞ እነሆ ደብተራ ኦሪት እንዴት መስራት እንዳለበትና ጽላቱ እንዴት ማስገበት እንዳለበት ያስተማረ። ከዛ ደግሞ እነ ሰሎሞን ቤተ መቅደስ ገብተው ቤተ መቅደሱን ሰርተው ታቦተ ጽዮንን ከድንኳን አመጠው እነሆ ወደ ታላቁ ቤተ መቅደስ ያስገቧት ያቺ ታቦተ ጽዮን የእመቤታችን ምሳሌዋ የሆነች አማናዊቷ ድንግል ማርያም ከሐና ከኢያቄም እስከምትወለድ ድረስ ምሳሌዋ ታቦተ ጽዮን የደናግል መመኪያ፣ የመነኮሳት መመኪያ፣ የሌዋውያን መመኪያ፣ የካህናት መመኪያ፣ የነገስታት መመኪያ 5500 ዘመን አበው ነገስታት መሳፍንት እንዲሁም ነቢያት አምላክን ትወልዳለች፣ አምላክ ከሷ ይወለዳል እያሉ 2 አይነት ነገር ብቻ ተናገሩ። የአምላክ ከሰው መወለድ፣ ከሰው ውስጥ ደግሞ የተመረጠች ጽዮን እስመ ኀረያ እግዚአብሔር ለጽዮን አደራ ከመ ትኩን ነው አይደሮ ዛቲቲ ምዕራፍ ይላል ለዘላለም ማረፊያ እርሷ ናት ብሎ የመረጣትን ቅድስት ድንግል ማርያምን ድንግል ማርያም አምላክን እንደምትወልደው አምላክ ከድንግል ማርያም እንደሚወለድ በተለያየ መልኩ ትንቢት ተናገሩ። ያ ትንቢቱ በደረሰ ጊዜ ጸዋሬ ዜና ገብርኤል ቅዱስ ገብርኤል የነቢያትን ትንቢት የአበውን ተስፋ የነገስታቱን ተስፋ የመሳፍንቱን ጠቀለለና አምጥቶ ለድንግል ማርያም 5500 ዘመን እያለቀሱ እየተጨነቁ በራእይ በሕልም በሱባኤ በትንቢት ያዩሽ አንቺም ትንቢተ ኢሳይያስ 7:14 ላይ ከዘመኗ ደርሼ ልጇን ታቅፌ የእሷን አገልግዬ ያልሻት ያቺ ሴት አንቺ ነሽ። አንቺ ነሽ። ለመቀበል ብዙ ክርክር ቢኖረውም እነሆ የምትነግረኝን የምትለኝን እሺ በጎ ብዬ ለመቀበል ወንድ ስለማላውቅ ይህ እንዴት ይሆናል ብትለው አብርሃምንና ሳራን ከኦሪት ዘፍጥረት 18 ላይ ከሸመገሉ በኋላ እግዚአብሔር የሚሳነው ነገር የለምና ወልደዋል። ይልቁንም ነቀፌታ የተቀመጠባት አክስትሽ ኤልሳቤጥ ከጸነሰች አሁን 6 ወሯ ነው። ለእግዚአብሔር የሚሳነው ነገር የለም ሲላት ይህን ቅዱስ ቃል
ታውቀው ስለነበረ መጽሐፍ ቅዱሱን ገዥ የሆነ ፍጹም ስለሆነ ለእግዚአብሔር የሚሳነው ነገር የለም። ቅዱስ ያሬድም ይክል ኩሎ አሎ ዘይሳነው፣ ሁሉን ይችላል። በደረቅ ግንባር ላይ ዓይን ይፈጥራል። ደረቅ ማህፀን፣ ደረቅ የተባለውን ማህፀን ያለመልማል። ሸመገል አረጀ፣ ሸመገለች አረጀ የተባለችውን እንደገና ወጣት ያደርጋል። ይችላል እግዚአብሔር። የሞተውን ያነሳል እግዚአብሔር። አስድስቶ እንደገና ስራ ያሰራል እግዚአብሔር። 4 ቀን የተቀበረውን አልዓዛርን ተነስ ብሎ እንደገና 40 ዘመን በኤጲስቆጶስነት እንዲያገለግል ያደረገ እግዚአብሔር። ዮናስን ከሞተ በኋላ አስነስቶ ከደቂቀ ነቢያት አንዱን ያደረገ እግዚአብሔር ሁሉ ስለሚችል እነሆ ይህን ታውቅ ነበርና ይሁንልኝ፣ ይደረግልኝ፣ አንተ የእግዚአብሔር መልእክተኛ አለችው። አካላዊ ቃል መጣና በእሷ ማኅፀን ተጸነሰ። የአምላክ እናት። ለዚህ ነው እንግዲህ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እመቤታችንን የምንወድሳ ለማርያም ዛሬ እመቤታችን እናመስግናት። ይህንን ነው የምንመለከተው። መጀመሪያ መዝሙር ነው እንግዲህ፣ ከዚያ ቀጥሎ መልእክታቱን፣ ከዚያ መስባኩን፣ ከዚያ ወንጌሉ ነው። ዮም ንወድሳ ለማርያም ዛሬ ማርያምን እናመስግናት። በእንተ ዘተወልደ እምኔሃ ክርስቶስ ከእርሷ ስለተወለደ ማርያምን ዛሬ እናመስግናት። ከዚህ ቀን ጀምሮ እናመስግናት። ከዚህ ቀን ጀምሮ ከእርሷ ክርስቶስ አንድም ክርስቶስ ከእርሷ ስለተወለደ ማርያምን ከዚህ ቀን ጀምሮ እናመሰግናታለን። አንድም ከዛሬ ጀምሮ እናመስግናት። መንክር ግርማ ኃይለ ልዑል ጸለላ፣ የልዑል ኃይል ወልድ በሚያስደንቅ ግርማ ጋረዳት። ለዚህ ነው እንዴት ይሆንልኛል ስትለው መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጋርድሻል። ይህንን ነው መንክር ግርማ ኃይለ ልዑል ጸለላ አለ ቅዱስ ያሬድ። የልዑል ኃይል ወልድ በሚያስደንቅ ግርማ ይጋርድሻል። አንድም የልዑል ኃይል ወልድ በሚያስደንቅ ግርማ ከለላት፣ ጋረዳት፣ ጠበቃት የሚለውን እንገልጣል። እንዴት ነው ከለላት፣ ጋረዳት? ሐና በጸነሰቻት ጊዜ በሐና ማኅፀን ብዙ ተአምር ሲደረግ አይሁድ በምቀኝነት እንደነ ሰሎሞን እንደነ ዳዊት 40 ዘመን የሚገዛን የምትገዛ ናት ብለው በድንጋይ ቀጥቅጠን እንግደላት ባሉ ጊዜ ቅዱስ ገብርኤልን ወደ ኢያቄም ልኮ ወደ አድባረ ሊባኖስ ትንቢቱ ይፈጸም ዘንድ በሊባኖስ ነው የምትወለደው፣ ይዘክድ ሐናን ብለህ ንገረው ብሎ እግዚአብሔር ለቅዱስ ገብርኤል። ቅዱስ ገብርኤል መጣና እነሆ ኢያቄምን ሐናን ይዘህ ወደ አድባረ ሊባኖስ ሂድ፣ ትንቢቱ ይፈጸም ዘንድ ሰሎሞን ጻዕም ሊባኖስ ስነ ሕይወት መልካሟ ሙሽራ ከሊባኖስ ነይ ብሎ አስቀድሞ ተናግሮ ነበርና የምትወለደው በአድባረ ሊባኖስ ነውና ይዘግድ። በዚያውም ላይ አይሁድ በምቀኝነት ተነስተዋልና አንተንም እሷንም ይጣላሉ፣ ስለዚህ ይዘግዳሉ። ይዞ ተነሳ። ይህንን ነው በሚያስደንቅ ግርማ ወልድ ጋረዳት። የልዑል ኃይል ወልድ በሚያስደንቅ ግርማ ጋረዳት፣ ጠበቃት። ይዘው ተሰደዱ። ግንቦት 1 ቀን በስደት ቅድስት ድንግል ማርያም ተወለደች። 3 ዓመት በእናት አባቷ ቤት ቆየች። በ3 ዓመቷ ወደ ቤተ መቅደስ ሄደች። አሁንም በቤተ መቅደስ በሚያስደንቅ ግርማ ልጇ ጠበቃት። 12 ዓመት በቤተ መቅደስ ስትቆይ 15 ዓመት ይሆናታል። በ15 ዓመቷም እንደዚሁ አይሁድ ተነሱባት። አሁንም በሚያስደንቅ ግርማ ልጇ ጠበቃት። ይልቁንም ክርስቶስ ከእርሷ ስለተወለደ ማርያምን ከዚህ ቀን ጀምሮ እናመስግናት ባለ ቅዱስ ያሬድ። ይህንን ነው የሚናገረው። ይቀጥልና ምን ይላል? እነሆ በ15 ዓመቷ ዮሴፍ አረጋዊ በእጮኛ ደረጃ እንዲጠብቃትና እንዲንከባከባት
ለእሱ በተሰጠኝ ጊዜ በዚያም በቅዱስ ገብርኤል ጠበቃት፣ በራሱ በባህሪው ጠበቃት። በ15 ዓመቷ አምላክን ጸነሰች፣ በ16 ዓመቷ ወለደችው። አሁን ምን አለ? በእንተ ዘተወልደ እምኔሃ ክርስቶስ ከእርሷ ስለተወለደ ማርያምን ከዚህ ቀን ጀምሮ እናመስግናት አለ። በ15 ዓመቷ ጸነሰችው፣ በ16 ዓመቷ ወለደችው። አሁን ቅዱስ ያሬድ ምን አለ? ይሁን ወድሳ ለማርያም በእንተ ዘተወልደ እምኔሃ በክርክር ማይለዶ ጸለለ። ክርስቶስ ከእርሷ ስለተወለደ ማርያምን ከዚህ ቀን ጀምሮ እናመስግናት። አንድም እናመሰግናታለን የልዑል ኃይል ወልድ በሚያስደንቅ ግርማ ስለጋረዳት፣ አንድም በሚያስደንቅ ግርማ ጋረዳት ይላል። እግዚአ ለሰንበት ወአቡሃ ለምሕረት የሰንበት ጌታ የምሕረት አባት። እግዚአ ለሰንበት ወአቡሃ ለምሕረት የሰንበት ጌታ የምሕረት አባት፣ የምሕረት አባት የሰንበት ጌታ መንክር ግርማ የልዑል ኃይል ወልድ በሚያስደንቅ ግርማ ጋረዳት፣ የሚያስደንቅ ግርማን አለበሳት፣ ጠበቃት የሚለውን ይወስዳል። ጾረቶ በከርሳ ውእቱን ይቀደሳ በማህፀኗ ወሰነችው፣ ተሸከመችው። እርሱም ከሴቶች ለይቶ ስላከበራት 9 ወር ከ5 ቀን በማህፀኗ ተሸከመችው። እምነ ጽዮን ይብለሰ ወብሲ ተወልደ በውስቴታ ሰው እናታችን ጽዮን ይላል። በውስጧ ሰውን ሰው ያደረገ ሰው መድኃኒዓለም ተወልዷል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ሀገር በሀገር ሰው እንደሚኖር 9 ወር ከ5 ቀን የእግዚአብሔር ሀገር ፈቲሆ ስለዚሃ ወተወልደ እምኔሃ የእሷን ደምግባት ወዶ አሐዱ ዘእምቅድስት ሥላሴ ርዮትትና መጠቅጠቃችን መናቃችን በጨለማ መኖራችን አውቆ በፍቅር ተስቦ ወደ ማኅፀነ ድንግል ማርያም መጣ። ከኃጢአት በስተቀር ሰው ሆነ። ይነሚነገር ጾረቶ በከርሳ ውእቱን ይቀደሳ እርሱም ከሴቶች ለይቶ ስላከበራት ስለመረጣት ስማርያ እግዚአብሔር ለጽዮን መርጧታልና አክብሯታልና ቀድሷታልና መንፈስ ቅዱስ አቀባ እምከርሰ እማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠብቋታልና 3 ዓመት በእናት አባቷ መንፈስ ቅዱስ ጠብቋታልና 12 ዓመት በቤተ መቅደስ ጠብቋታልና በ15 ዓመቷ መንፈስ ቅዱስ መጣና ሥጋዋን ደሟን ከፈለ። መለኮት መጣና በማኅፀኗ መጋቢት 29 ቀን ተዋሃደ። ታኅሳስ 29 ቀን ወለደችው። ወላዲተ አምላክ ተባለች። ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ የዓለም መድኃኒት የዓለም ቤዛ በቤተልሔም ከድንግል ማርያም ዛሬ ተወለደ። በጎል ሰከበ በአጸቅ ተጠቅለለ በበረተኛ በጨርቅ ተጠቀለለ ውስተ ማኅፀነ ድንግል አደረ በድንግል ማርያም ማኅፀን ቃል ሰው ሆነ፣ አምላክ ሰው ሆነ። ይህን የሚናገር በማኅፀኗ ወሰነችው፣ እርሱም ከሴቶች ለይቶ ስላከበራት። አማን መላእክት ይትለአክዋ ይኬልልዋ ይላል። አማን በአማን አማን መላእክት ይኬልልዋ። መላእክት በእውነት አመሰገኗት። መላእክት በእውነት አመሰገኗት። ቅዱስ ያሬድ ይህን ይላል። ማኅፀንኪ እግዝእትየ ማርያም ከብረ ምክፍኢተ እመቤቴ ወይ ማኅፀንሽ ከበረ። ከኪሩቤል ቀጥሎ በኪሩቤል ጀርባ ይኖር የነበረውን ያንን መለኮት በማኅፀንሽ ተሳታ አውራ ወአምስተ ዕለት 9 ወር ከ5 ቀን እሳትን ተሸከምሽ። እሳተ መለኮት ነበልባለ እሳት ወርቂ ይህን የሚናገር። ስለዚህ እሳትን ስለተሸከመች እሳትን ስለወለደች
አምላክን ጸንሳ ስለወለደች አምላክን ስላጠባች በድንግልና ጡቶቿ ጠባችው፣ በድንግልና ዓይኗ አየችው፣ በድንግልና እጆቿ ታቀፈችው፣ በድንግልና ጀርባ አዘለችው፣ በድንግልና ጆሮዋ ሰማችው፣ በድንግልና እግሯ ይዛው ተንከራተተች፣ በድንግልና ማህፀኗ ወለደችው። ይህን መናገር ነቢብ መናገር ገቢር ማድረግ ሀሌዮ ማሰብ መናገር ማድረግ በምንም ከዚህ ሁሉ አልብኪ ነው ወይም እንትን በላይነች ምንም የሌለባት ሀሌዮ የሌለባት ነቢብ የሌለባት ገቢር የሌለባት አማናዊት ዘላለማዊት የክርስቶስ ቤተ መቅደስ አደረጋት። የራሱ ቤተ መቅደስ አደረጋት። ይሄ እንግዲህ ድጓው ነው። ዛሬ ማርያምን እናመስግናት። ርዕሳችን ከእርሷ ክርስቶስ ስለተወለደ፣ አንድም ክርስቶስ ከእርሷ ስለተወለደ ማርያምን ከዚህ ቀን ጀምሮ እናመስግናት። እሺ ወደ ቅዳሴው መልእክት ነድ። አንደኛ ቆሮንቶስ 8:1 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። ልባ ነገር ሁሉ ከእርሱ የሆነ ሁሉ ነገር ከኛ የሆነ ምንም ነገር የለም። ሕይወትም ኑሮም ሀብትም ስልጣንም ማንነቱ ከኛ የሆነ የለም። ሁሉ ከእርሱ ከኛ የሆነ ምንም የለም። ቅዱስ ጳውሎስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አለ። እውነት ነው። ሃይማኖታችን ነው ያለን ስንል እግዚአብሔር ነው ያለን ማለታችን ነው። በዚህ ዓለም ላይ ትልቁ ሀብታችን እኛ ሃይማኖታችን ነው። በቃ ስንኖር የምንኖርበት ስንሞትም የምንኖርበት ሀብታችን ሃይማኖታችን ነው ማለታችን። ሃይማኖት ማለት ምንድን ነው? እግዚአብሔር ማለት ነው። እግዚአብሔር ነው የኛ ሀብታችን። ከሱ ውጭ ሌላ ሀብት የለም። ሌላው በዚህ ዓለም የሚቀር ነው፣ የሚጠፋ ነው፣ የሚቀር ነው። በቃ ይቀራል። ይዘግቡ ለዛ እያምሩ ለማያውቁት ይሰበስባሉ ነው የሚለው። ስለዚህ እነሆ እኛ ትልቁ ሀብታችን የምንለው ሃይማኖታችን። አሁን የእመቤታችን ሱባኤ ነው። ሐዋርያት 12ቱም አንድ ሆነው ውሃ እንኳን አልጠጡም፣ ቆሎ እንኳን አልቆረጠም። 14 ቀን ጾሙ የእመቤታችን ቅዱስ አስከሬን አግኝተዋል። እኛስ አሁን እንደተፈቀደልንና እንደሚገባንና እንደሚገባን ሁላችንም አንድ ሆነን ጾመን ሱባኤ ይዘን በሀገራችን ላይ ያጣነውን ሐዋርያት የእመቤታችን ቅዱስ ሥጋ አጠው ነው የጾሙት የጸለዩት። እኛ ደግሞ ፍቅር አጠናል፣ ሰላም አጠናል፣ ተጨንቀናል፣ ተቸግረናል። ሰላም የለም፣ ፍቅር የለም፣ አብሮነት የለም። ስለዚህ ይህን ማምጣት አንችልም። አሁን የጠፋ ቅዱስ ሥጋ የለም። እመቤታችን አለች፣ እያማለደችን እያስታረቀችን ነው። ኦረቤታ ህሊና ደጓ እናታችን አለች። አሁን እኛ ጌታ ምንድን ነው ያለው? ለራሳችሁ አልቅሱ ለእኔ አታልቅሱ ነው ያለው። አሁን ስለ ድንግል ማርያም እኛ ስለ ፍቅሯ ብቻ በውዳሴ ማርያም፣ በቅዳሴ ማርያም፣ በሰዓታት፣ በስብሐተ ነግ፣ በመዝሙር፣ በወንጌል እናመሰግናታለን። እናትነቷ በሕይወታችን እንዲያደር ማለት ነው። ከዚያ ውጭ እኛ ከእሷ ጋር የጠፋብን ፈልገን የምናገኘው ነገር የለም። የጠፋው ከኛ ጋር ያለው ምስጋና የጠፋው ከኛ ነው። ፍቅር የጠፋው ከኛ ነው። ሰላም የጠፋው ከኛ ነው። እሷ አለች። በቃ በጊዜውም ያለ ጊዜውም በምንችለው መጠን ስንጠራት ከኛ ጋር ያለች አለ። ስለዚህ አሁን እኛ እንደ ሐዋርያት የጠፋብን የምፈልገው የለም። በእሷ ሱባኤ እኛ ጋር የጠፋ ብዙ ነገር ስላለ እሱን ፍለጋ ነው የምንገባው። እሷን አማልጅን እያል አስታርቂን እያል አፋልጊን እያል እንደዛ ነው። ሰላም ጠፍቷል፣ ይቅርታ ጠፍቷል፣ ፍቅር ጠፍቷል፣ ዝናም ጠፍቷ። አሁን እንግዲህ ትንሽ እየታየ ነው ያለውና ይሄ በዚሁን ይቀጥል። ቅዱስ ያሬድ ሰአሊ ለነ ማርያም ሀበ ወልድኪ ከመ ያዝን ብለን ዝናመ ምሕረት የምሕረት ዝናብ እንዲያዘንብልን ወደ ልጅሽ ለምኝልን። በቃ ይህን ነው አሁን የምንገባው ሱባኤ። ለምኝልን አዘክር ያ በመዘክር ዘይዳስ ሁሉን ከማይረሳ ልጅሽ አሳስቢልን ነው። አሁን ይሄ ነው ዓላማችን። በሰዓታቱ በኪዳኑ በቅዳሴውም በወንጌሉም በዝማሬው አሳስቢልን። ስለ ኢትዮጵያ ሕፃናት እንዲያርጉ፣ አረጋውያን እንዲጦሩ፣ ወጣቱ
በስራው በሃይማኖቱ እንዲጓዝ የትናንት ፍቅር ይመለስ፣ ጥላቻ ይወገድ። አምባይ በምናየው ሁኔታ ጥሩ አይደለም ያለንበት። ያ የትናንት ማንነታችን ይመለስ። ይሄ ነው። ስለዚህ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አለ። እውነት ነው። እሱ ብቻ ሀብታችን። በቃ አለቀ። አሁን ሀብታችን ቤተክርስቲያንነት፣ ሀብታችን ሃይማኖታችን ነው። ቤተክርስቲያናችን ከነኩብን፣ ሃይማኖታችን ከነኩብን ምን አለን ከዚህ በኋላ? ምን? ይሄ ነው። ስለዚህ ሐዋርያት ጾመው ቅዱስ ሥጋዋን እንዳገኙ እኛም ደግሞ ጾመን ሥጋዋን ይዘን የጠፋብንን ነገር ሁሉ ፍቅር፣ ሰላም፣ አብሮ መኖር፣ ዝናብ ይህ እንዲመጣልን መልካም ፈቃድ ይሆንልን። በዚህ ነው አሁን ጾመ ፍልሰታ በእውነቱ በጉጉት የምንጠብቃት ጾም፣ በፍቅር የምንጠብቃት ጾም። ብዙዎች ቤታቸውን ዘግተው በየገዳሙ የሚንከራተቱባት፣ በየገዳማቱ በየአድባራቱ የሚንከራተቱባት የዓመት ፈቃድ ወስደው ከቅዳሴ ከሳታት ከማይሌት ጋር የሚታገሉባት የበረከት ጊዜ ናት። ጊዜ እንድንጠቀምባት ጊዜ አይደለም። ሁሉ ከእርሱ የሆነ እኛም ለእርሱ የሆን ሀብታችንም ንብረታችንም እኛም ሁለመናችን የእርሱ የሆንለት እሱም ደግሞ የእኛ የሆነልን ማለት አንድ አምላክ አለ፣ ሌላ የለን። በቃ ይህን ነው የሚለው ቅዱስ ጳውሎስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ደግሞ ቅዱስ ጴጥሮስ እንደዚህ ይለናል። ምን ይላል? ክርስቶስ ስለ እኛ ክርስቶስ ስለ እኛ በሥጋው ከተሰቀለ እናንተም ይህችን ሐሳብ ጋሻ አድርጋችሁ ኑሩ። በሥጋው መከራ የተቀበለ ከኃጢአት ድኗልና ከእንግዲህ ወዲህ በሥጋ ከሕይወት ዘመን የቀረውን በሰው ፈቃድ ሳይሆን በእግዚአብሔር ፈቃድ እንዲፈጽም ነው ይላል። ክርስቶስ ለእኛ ሲል በሥጋው መከራን ተቀበለ። ኢሳይያስ እንደተናገረ ነሣ ደዌነ ወጾረ ሕማመነ። አሁን በእውነት ደዌያችን ተሸከመ፣ ስለኛ ቃተተ፣ ስለኛ ተጨነቀ፣ ስለኛ ተገረፈ፣ በእርሱ ቁስል እኛ ተፈወስን አለ። ማን ነው? በእርሱ ቁስል እኛ ተፈወስን። ነቢዩ ኢሳይያስ ታላቁ ነቢይ በጣም በእርሱ ቁስል እኛ ተፈወስን አለ። ስለኛ ግን እርሱ ተጨነቃል። ስለኛ እርሱ ራሱን ባዶ አደረጋል። ደም ግባቱ ውበቱ ያ ለሰው ልጆች ሲል የተከፈለ ዋጋ ደም ግባቱ ወዴት ነው? ያ መልክ ያ ውበት ወዴት ሄደ አለ ኢሳይያስ። ለማን? ለእኔና ለእናንተ ሲል ያ ውበት። ይህን ነው የሚናገረው። አሁን ቅዱስ ጴጥሮስ ምናል በሥጋ ክርስቶስ ለእኛ ሲል ዋጋ ከፈለ፣ ደከመ አለ። እንደው ምን ይላል? ወደ መስቀል ሲወጣ የእኛን ኃጢአት ተሸክሞ ወጣ። እዚያ ላይ ባፈሰሰው ደግሞ በቆረሰው ሥጋው ነፃ ወጣን። ክብርና ምስጋና ለስሙ። ይህንን ነው የሚናገረው ቅዱስ ጴጥሮስ። በሥጋ ደከመ። ለማን? ለእኛ ወዛ። በግ በሸላቾቹ ፊት ቢላ እየላሰ እንደሚታረድ በአይሁድ ፊት በሐና በቀያፋ ፊት ተገርፎ ተቸንክሮ ተወግቶ መስቀል ተሸክሞ እነሆ ሆምጣጤ ጠጥቶ እኛን ስለ ብዙዎቹ አንዱ ሞተ እንዳለ ቅዱስ ጳውሎስ ስለ እኛ እርሱ ሞተ፣ በእርሱ ቁስል እኛ ተፈወስን። በሥጋ ደከመ ይላል። ለማን? ለእኛ። አሁን ክርስቶስ የደከመው ነው ለእኛ ለአንተ፣ ለእኛ፣ ለእናንተ፣ ለእኛ የክርስቶስ ይመልከ ምንድን ነው? ሶስት ነገሮችን በፍቅር መጣ። ፍቅር ሰሐቦ ለወልድ ኃያል እምነበሩ። በፍቅር መጣ እኛን ፍለጋ። ሀበሊያሁ መጻ ወሊያሁ ሰይተወክፉ ዮሐንስ አለ። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም፣ ሚስማር ይዘው ነው የወጉት። እሱ ግን መጣ በፍቅር። በፍቅር የመጣው ጌታ በዚህች ዓለም ላይ መከራ ገጠመው። መከራ፣ ክስ፣ ስድብ፣ ብዙ ነገር ገጠመው። ከዚያ ሶስተኛው የመጨረሻው ምንድን ነው? መስቀል ላይ ወጣ። መስቀል ላይ ተንጠልጥሎ ሐዋርያው ቅዱስ ጳውሎስ ቆላስይስ 1:18 ምን አለ? ወገብረ ሰላመ በደመ መስቀሉ። እሱ ተሰቅሎ እሱ ተጎድቶ በመስቀል ላይ በፈሰሰው ደግሞ ሰላምን አመጣ። ይሄ ነው በፍቅር መጣ፣ በመከራ አለፈ፣ መስቀል ላይ ተሰቀለ፣ በደሙ ፈሳሽነት ሥጋውን ቆርሶ ደሙን አፈሶ ሰላምን አመጣ፣ እርቅን አመጣ። እኛን ተቤዠን፣ የእኛ ቤዛ ሆነ። ብቻም አይደለም ሲኦልን በርብሮ ነፍሳትን ወደ ገነት መለሰ። ቅዱስ ጴጥሮስ ያለ ይህንን ነው። ወደ ምስባኩ እንሂድ። ምን ይላል? እምነ ጽዮን ይብልሰ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ።
ሰው ሁሉ እናታችን ጽዮን ይላል። ሰው ሁሉ ምነ ጽዮን ይብለታል። ሰው ሁሉ እናታችን ጽዮን ይላል። ወብሲ ተወልደ ውስቴታ እነሆ ሰው የሆነው አምላክ በውስጧ ተወልዷልና ሰው እናታችን ጽዮን ይላል። ወውቱ ልዑል ሳረራ እርሱ አምላክ አስቀድሞ አዘጋጅቷታልና ቅድመ ዓለም በአምላክ ሕሊና ድረ ዓለም በመንበረ ስብሐት ከዚያ በትንቢተ ነቢያት በሱባኤ ነቢያት አዘጋጅቷታልና ለዛቲ ቤት ሳረራ አብ ቀዲሞ ለዛቲ ቤት ሐነፃ ወልድ ለዛቲ ቤት ወፈጸመ መንፈስ ቅዱስ አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማኅፀነ ድንግል ማርያም አደረ። አብ መረጣት፣ ወልድ ተዋሃዳት፣ መንፈስ ቅዱስ ጠበቃት። አብርሃም 3 እንግዶችን አየ። ኦሪት ዘፍጥረት ምዕራፍ 18 አንዱን ተሸከመ፣ ወደ ድንኳን ገባ። ሲወጣ 2ቱ የሉም፣ ሲገባ 2ቱም አሉ። ወልድን ተሸከመ። አብና መንፈስ ቅዱስ ገብተው አገኛቸው። እመቤታችን ወልድን ከስጋዋ ስጋ ከነፍሷ ነፍስ ወስዶ ተጸነሰ፣ ሰው ሆነ። አብ ለአጽንዖ መንፈስ ቅዱስ ለአንጽሖ እነሆ በማኅፀነ ድንግል ማርያም በአብርሃም ድንኳን የተባለች ድንግል ማርያም ናት። የተሸከመው ወልድን ነው። ያ ነው ወደ ድንግል ማርያም የመጣው። እምነ ጽዮን ይብለሳል ሰው እናታችን ጽዮን ይላል። በውስጧ ሰውን ሰው ያደረገ ይልቁንም ሰው እንስሳ ሆኖ ነበረ። እንስሳ የሆነውን ሰው ያደረገ በውስጧ ተወለደ። ይልቁንም ሰው ከክብሩ ቀንሶ ነበረ። እነሆ ከሰውነት ከሰው መሆን ወደ አምላክ መሆን ሰውን ክብር የጨመረ አምላክ በማኅፀነ ድንግል ማርያም ተወልዷልና ሰው እናታችን ጽዮን ይላል። ወደ ወንጌሉ ናሁ ሚዜስ ያስተበጽኡን የኩሉ ትውልድ። እነሆ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ከእንግዲህ ወዲህ ትውልድ ሁሉ ያመሰግኑኛል፣ ሁሉ ትውልድ ያስተበጽኡን፣ ትውልድ ሁሉ ብፅዕት እያሉ ያመሰግኑኛል። ከእንግዲህ ወዲህ ናሁ ሚዜስ ያስተበጽኡን የኩሉ ትውልድ፣ ከእንግዲህ ወዲህ ትውልድ ሁሉ፣ ትውልድ ያልፋል፣ ትውልድ ይተካል። እነሆ የአምላክ እናት ወላዲተ አምላክ እያሉ አባ ጊዮርጊስ በሰዓታቱ ነሃቤ ኦድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላይ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር እኛን ለመባረክ ወደ ሰዓታቱ ነይ። አባ ጊዮርጊስን ያስቻል። እንደገና ደግሞ ወደ አባ ሕርያቆስ እንምጣ። ኦ ድንግል በመኑ በአምሳለ መኑ አስተማሰለች። በማን በምን እንመስልሻለን? በማን በምን እንመስልሻለን? ሰማይ እንዳንልሽ ይሰበሰባል፣ ፀሐይ እንዳንልሽ ትገባለች፣ ጨረቃ እንዳንልሽ ትጸጣለች፣ ከዋክብት እንዳለች በምን እንመስልሽ? እነዚህ ሁሉ ተብለዋል። ሰማይም ተብለሻል፣ ፀሐይን ይዘሽ ተገኝተሻል። ቅጠልም ተብለሻል፣ እሳትን ይዘሽ ተገኝተሻል። መሬትም ተብለሻል፣ ፍሬ መድኃኒዓለም ይዘሽ ተገኝተሻልና ምን እንበልሽ አለ ቅዱስ ኤፍሬም በዛሬው በዓርብ ውዳሴ ማርያም ላይ ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ማየ ሕይወት ፍሬ ከርሳ ዳነ ኩሉ ዓለም ወሰዓረ እምኔነ መርገመ ወገብረ ሰላም። እነሆ ከድንግል ማርያም የተገኘው መድኃኔ ዓለም በመስቀል ተሰቅሎ ሰላምን አደረገ። ከውስጥ ነቃ ፈልፈለ ማየ ሕይወት የሕይወት ውሃ ከጎኑ የወጣ ማይገቡ የተገኘበት መድኃኔ ዓለም የድንግል ማርያም ልጅ ይልቁንም ከጎኑ ማይገቡ የወጣ እርሱን ያመነጨች ያስገኘች ድንግል ማርያም ሙዳያችን እሷ ናት። ቅዱስ ኤፍሬም ቅዱስ ያሬድ እንዲህ ይለናል።
አንቲ ውእቱ ንጽሕት እምንጹሐን፣ ከንጹሐን በላይ ንጽሕት አንቺ ነሽ። ንጽሕት ከንጹሐን በላይ ንጽሕት ካሌዮ ከነቢብ ከገብር የነጻሽ አለ። ቅዱስ ሉቃስ ስዕልን ስሎ እንድትታሰብ ያደረገልሽ፣ ይልቁም እንደገና ቅዱስ ደቅስዮስ ታምረ ማርያምሽን ጽፎ መታሰቢያ ያደረገልሽ እያሉ ሊቃውንቱ ትውልድ ሁሉ ያመሰግኑኛል። ቅዱስ ያሬድ በድጓ በጾመ ድጓ በዝማሬ በመዋሲት በምዕራፍ፣ አባ ሕርያቆስ በቅዳሴው፣ ቅዱስ ኤፍሬም በውዳሴው፣ አባ ጊዮርጊስ ዘጋስጫ በሰዓታቱ፣ እነ ዮሐንስ አፈወርቅ በድርሰታቸው ሁሉም ያመሰግኑኛል። ለዚህ ነው ከእንግዲህ ወዲህ ትውልድ ሁሉ ያመሰግኑኛል። በአንድ መልአክና በአንዲት ባልቴት ቃል ብቻ በአንድ ሕፃን በእናቱ ማሕፀን ባለው ብቻ ተመስግኜ አልቀርም። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ሁሉ ያመሰግኑኛል። ከዚህ ከሶስቱ የሚወጣ የለም። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ከዚህ የሚወጣ ስለሌለ በአንድ በቅዱስ ገብርኤል፣ በአንዲት በኤልሳቤጥ፣ በአንድ በዮሐንስ ብቻ ተመስግኜ አልቀርም። 8 ቢሊየን ሕዝብ አሁን የዓለም ሕዝብ ባወቀም ባላወቀም ያመሰግኑኛል። ባወቀም ባላወቅም ያመሰግኑኛል። ፍጥረት ሁሉ ያመሰግኑኛል ማለት ነው። እስመ ገብረ ሊተ ኃይለ ብያለሁ፣ ደግ ነገር ስራ ሰርቶልኛልና። ወቅዱስ ስሙ፣ ይህን ያደረገልኝ ስሙ ልዩ ነው። ደግ ነገር ምንድን ነው? የአምላክ እናት። እንዲህ በተለይ ደግሞ ኢሳይያስ 7 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች አማኑኤል ትለዋለች የሚል ቃል ብታገኝ ከጊዜዋ ደርሼ እሷን አገልግያት ልጇን ደግሞ አዝዬ ብላ እነሆ ምኞቷን ስትገልጽ ቅዱስ ገብርኤል ያቺ ሴት እኮ አንቺ ነሽ አላት። ለዚህ ነው ምን አለች? ወቅዱስ ስሙ፣ ይህን ያደረገልኝ ስሙ ልዩ ነው። አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድ መንፈስ ቅዱስ አብ መንፈስ ቅዱስ። የሚገርመው ነገር አብ ከተባለ ልጁን፣ ወልድ ከተባለ ራሱ። ይህን ነው የሚናገር። ወሳህሉን ለትውልደ ትውልድ፣ ይቅርታውም ለልጅ ልጅ ነው ለእለ ይፈርህዎ። ያው ግን ለሚያመልኩት ለሚፈሩት መዝሙር 33 ላይ ይታይም መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕመ ወታዕምሮ ከመ ይቤር እግዚአብሔር። የእግዚአብሔር መልአክ በሚፈሩት ዙሪያ ይከትማል፣ ያድናቸዋል። በተለይ ደግሞ ወሳህሉኒ ለትውልደ ትውልድ፣ ይቅርታውም ለልጅ ልጅ ነው ለእለ ይፈርህዎ፣ ለሚፈሩት። ምንድን ነው የሚለው? የጥበብ መጀመሪያዋ እግዚአብሔርን መፍራት ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰውን አክብረው አትፍረው፣ እግዚአብሔርን ግን ፍረው። አባ ጊዮርጊስ ዘጋስጫ በሰዓታቱ ኢትፍርህው ወለሞት ፍርህው አለ ኃጢአት። ሞትን አትፍሩት፣ ኃጢአትን ፍሩ፣ ሞትን አትፍሩ ይላል። ሳህሉሰ ለእግዚአብሔር እምዓለም ወእስከ ለዓለም ዲበ እለ ይፈርህዎ ይላል። ወገብረ ኃይለ በምድራይቱ፣ አብ ቢሉ በልጁ ወልድ ቢሉ በስልጣኑ ደጋግ ተአምራትን በእኔ አደረገ። አብ ቢሉ በልጁ በኢየሱስ ክርስቶስ፣ ወልድ ቢሉ በስልጣኑ ደጋግ ተአምራትን በእኔ ላይ አደረገ። ወዘርዎሙ ለእለ ያብዩ ህሊና ልቦሙ፣ ትዕቢተኞችን ጸሐፍት ፈሪሳውያንን አጋንንትን በተናቸው። የቤተ ክርስቲያናችንን ጠላት አጋንንትን እግዚአብሔር ይበትንልን። ትዕቢተኞች መናፍቃንን አጋንንትን በተናቸው። ወነሰቶሙ ለኃያላን መናብርቲሆሙ፣ ኃያላን ጸሐፍት ፈሪሳውያንን ከሹመታቸው ሻራቸው፣ ከልድናቸው አዋረዳቸው። ይልቁንም
ኃያላን አጋንንትን ከማደሪያቸው ከሰው ለያቸው። በማቴዎስ ወንጌል ምዕራፍ 8 ላይ በመዋዕለ ስብከቱ ሲጓዝ አጋንንት ያደሩባቸው ወጣቶች አገኘ። አጋንንት ገና ሲያዩት አንተ የናዝሬቱ ኢየሱስ ውጡ ካልከን እንወጣለን፣ ኑሩ ካልከን እንኖራለን፣ ከአንተ ጋር ምን አለን አሉት። አጋንንት ሲያዩት ማለት ነው። ሲያዩት ይርዳሉ፣ ይንቀጠቀጣሉና ኃያላኑ አጋንንትን ከማደሪያቸው ለያቸው። አይለዮም ለትሑታን ትሑታን ሐዋርያትን አስራት በኩራት ቀዳማያት ሰጥቶ ትሑታን ነፍሳትን ልዕልና ነፍስ ሰጥቶ አከበራቸው። ናሁ ሚዜስተ ያስተበጽሑኒ ኩሉ ትውልድ። ከዚህ በኋላ ትውልድ ያልፋል፣ ትውልድ ይተካል፣ ሁሉም ያመሰግኑኛል። አባ ጊዮርጊስ በሰዓታቱ፣ አባ ሕርያቆስ በቅዳሴው፣ ቅዱስ ያሬድ በድርሰቱ፣ ባህታውያን በየጫካው በየዋሻው፣ ሊቃውንት በማህሌቱ፣ ካህናት በቅድስቱ፣ ቅዳሴያን በቅዳሴው፣ ሊቃውንቱ እንዲሁም በዝማሬውና በወንጌል ሁሉም ያመሰግኑኛል። ይህ ነው የሚናገረው መዝሙረ ቅዱስ ያሬድ ነሐሴ 3 ቀን ዕለተ ሰንበት የሚባል ዮም ንወድሳ ለማርያም፣ ማርያምን ዛሬ እናመስግናት። ክርስቶስ ከእርሷ ስለተወለደ ማርያምን ከዚህ ቀን ጀምሮ እናመስግናት። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።